ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ያ ሁሉን ቻይ፣ ሁሉን ማድረግ የሚችል አምላክ፣ ሁሉን ሰሚ፣ ሁሉን ተመልካች የሆነውን አምላክ፣ የሙሴን አምላክ፣ ያ የእስራኤልን ሕዝብ ከግብፅ ምድር ባህር ከፍሎ አሻግሮ በሲና በረሃ ላይ ለ40 ዓመት ያክል ታሪክ እንደሚያስታውሰው ሲመግብ፣ ሲያጠጣ፣ ሲያኖር የነበረው አምላክ ለሱ ምስጋና እናቀርባለን። ለዛ ከጨለመ በኋላ ብርሃን ለሚያመጣው አምላክ ምስጋና እናቀርባለን። ለዛ ኃይለኛ መመኪያ ለሆነ አምላክ፣ ለዛ አክብሮ ለሚያስከብረው አምላክ፣ ለባሪያዎቹ በጠየቁት ጊዜ ጥያቄያቸውን መልስ ለሚሰጠው አምላክ በማመስገን እንጀምራለን። ኃያሉ አምላክ የተመሰገነ ይሁን። ይህን ካልን በኋላ የዛሬውን እንግዲህ መልእክታችንን በዚህ አይነት ተረት እንጀምረዋለን። ሊሆን ነው ማለት ነው። በኃያሉ አምላክ ስም እንምላለን። ሊሆን ነው ማለት ነው። ምክንያቱም ያው እኛ እንዳልናቸው ሁሌም የእኛ ጠበቃም ሆነ ዳኛ አምላክ ነው። ከባድ ነው፣ ከባድ ነው። እኛ ቦታ ላይ ቆማችሁ ካላያችሁት ማወቅ ይከብዳል፣ ማወቅ ይከብዳል። ዳኛችንም ሆነ ጠበቃችን አምላክ ነው ስንል አንዳንድ ጊዜ ሰዎች ካሜራ ሲኖር ንግግራቸውን ያሳምራሉ፣ አካሄዳቸውን ያሳምራሉ፣ ድርጊታቸውንም ያሳምራሉ። ምክንያቱም ካሜራ ላይ የሚያያቸው በኋላ ይገመግማሉ ማለት ነው። በኋላ ይታያል ማለት ነው። አንዳች ነገር ቢከሰት እዛ አካባቢ ያ ካሜራ እንደገና ይታይና ማን ምን አደረገ የሚለው ማለት ነው። እኛ ግን ከካሜራ በላይ ኃያሉ አምላክ ከላይ ካናታችን ላይ ሆኖ ያይናል የሚል አስተሳሰብ ስላለን ነው። ለዚህ ነው ፍርዱን ለሱ የምንሰጠው። ፈራጅ፣ ትክክለኛ ዳኛ፣ ምስክር የማይሻው ማን ምን እንደሚያስብ የሚያቅ፣ ማን ምን እንደሚያደርግ የሚያቅ፣ ከአይን እይታ ተሰውረው እንኳን የሚያደርጉትን የሚያስቡትን ነገር የሚያቅ አምላክ እሱ ነው ዳኛችን ብለን ነው፣ እሱ ነው ጠበቃችን ብለን ነው። ከባድ ነው፣ ከባድ ነው። መኑን በእኛ ቦታ ላይ ካልሆናችሁ በስተቀር አታውቁት ምን እያልን እንዳለን። እንግዲህ ሊሆን ነው ማለት ነው። ምን ይላል ሰውየው? አህያዬን ጭኜ እኔም ተሸክሜ አይበቃም አለችኝ፣ ልዞር ነው ደግሜ ይላል። እስኪ እንድገመው። አህያዬን ጭኜ እኔም ተሸክሜ አይበቃም አለችኝ፣ ልዞር ነው ደግሜ። ያ ማለት ያለፈው አልበቃም፣ እንደገና ልዞር ነው ደግሜ ማለት ነው። እንደገና ልዞር ነው ደግሜ ማለት ነው። ኃያሉ አምላክ የተመሰገነ ይሁን። እሱን ያመነ መቼም ምንም አይሆንም። አንዳንድ ጊዜ ሰዎች ይጎዳሉ፣ ብዙ ርቀት ሂደው ይጎዳሉ፣ ሰውን ይጎዳሉ፣ በሰው ላይ ፔን ይልካሉ። they create pain but they never understand. They put themselves somewhere that they will never escape. They will never escape from the punishment of God. That's what it is. Maybe that pain for that person is temporary, but the payback for them, it is not only forever, but it's unrecover ነው የሚሆነው. Because there will be a punishment from God for everything what you do when the right comes, when the right person and the right time comes. Yeah, that's what we're trying to deliver the message today. ምክንያቱም አንዳንድ ጊዜ we didn't see any improvement. just መልኩን የለወጠ አይነት አንዳንድ ነገሮች እናያለን። ሰይፉ ደርሶኛል። ያ ደረሰኝ። አንዳንድ ነገሮች እናያለን። መልኩን የለወጠ ነው። ባለፈው አላልናቸውም? ዘረኝነት አይጠፋም፣ ጨርሶ አይጠፋም። መልኩን ለውጦ አንድ ቦታ ይደበቃል።
አንዳንድ ጊዜ ብቅ ይላል፣ ታገኙታላችሁ። አንድ ጊዜ የሆነ የመንግስት መስሪያ ቤት ነው። የመንግስት ስንል ፌዴራል ማለታችን ነው እና የመንግስት መስሪያ ቤት ነው። ሄርን የተጠየቅነው ጥያቄ ለሌላ ሰው አይጠየቅም እንደዚህ አይነት ጥያቄ እና እኛ ጥያቄውን አክብረን ምንም እንኳን ጊዜ ቢወስድብንም ያን ጥያቄ ለመመለስ ቆየን። ተመልሰን መጣን። ጥያቄውን መልሰን እዛ ቦታ ላይ አሁን ሌላ ሰው ነው ያለው። የባለፈው ጥያቄ ጠየቀን ሰው አይደለም፣ ሌላ ሰው ነው ያለው። ከዛ በጥያቄው መሰረት ያመጣነውን ዶክሜንት የሚሆን የፈለገው ነገር ስናሳይ እኮ አስፈላጊ አልነበረም፣ ለምን ሪኳየር እንዳደረጉባቸው አናውቅም እንጂ አስፈላጊ አይደለም፣ እኛ አንፈልገውም፣ ጀስት ኪፕ ኢት ዊዝ ዩ ነው ያለው። ኪፕ ኢት ዊዝ ዩ ነው ያለው እና አንዳንድ ጊዜ ከባድ ነው። that's the reason we said racism never disappear. It's just hiding somewhere. It's just hiding somewhere. But you will find out one way or another. That's the reason we said sometimes, no matter which building you go, no matter which branch you go, no matter which place you go, no matter which company you go, if the head office is the same, you will always face the same problem. You will always see the same problem. You will always experience the same problem. The reason is, it's not about the place, it's about the branch. The head offices is all things is the same. They all respond to the same place. ምናልባች ንግግር አንችል ይሆናል፣ ምናልባች አነጋገር አንችል ይሆናል፣ ምናልባች አንዳንድ ጊዜ ከባድ ነው። እኛም ቋንቋችንም አይደለም፣ ቋንቋችን ቢሆንም እኛ በምንፈልገው መልኩ እናንተ ትረዳላችሁ ማለት አይደለም። ግን ያው እንደምንላችሁ ነው፣ እናንተ በልጦች አይደላችሁም። አንዳንድ ጊዜ እንዲሁም አጠጋግታችሁም ትሰሙታላችሁ፣ ታውቁታላችሁ። እና እንደዚህ ነው እንላለን። ምንም ማድረግ አይቻልም። ሰዎች በተቻለ መጠን አክሲደንትን አቮይድ ያደርጋሉ፣ ኢንሲደንትን አቮይድ ያደርጋሉ። just to do not face. It means if there is any space to avoid, you just have to choose that way to avoid instead of to go after, or you know. ያንን በማለት እኛም ብዙ ጊዜ ያው አንዳንድ ጊዜ አይናችን እንጨፍናለን፣ አንዳንድ ጊዜ እናልፋለን፣ አንዳንድ ጊዜ ደግሞ እንተዋለን። ምንም ማድረግ አይቻልም። በእርግጥ መቼ ነው ቅዳሜ አሸሸ ገዳሜ እንደሚለው አይነት ሰው የሆነና ነገሩ እንግዲህ ዛሬ ፈጣሪ ካለ እናስተላልፋለን ለኃያሉ አምላክ፣ ፍርዱ ለማይጓደለው ለማያዳላው አምላክ ሁሌም ቢሆን በእውነት ላይ ተመርኩዞ የሚመሰክር ምስክር የማይሻው በእውነት ላይ ተመርኩዞ የሚፈርድ ፍርዱ ለማንም የማያዳላ አምላክ ለሱ አቤቱታ እናቀርባለን። እንግዲህ 3-7 ትጠብቃላችሁ። ፍርዱን በትክክል ይካሄዳል። 3-7 የመረጥንበት ምክንያቱ ትንሽ ጠንከር ስለሚል ነው። ጠንከር የሚለው እንግዲህ እኛ ቦታ ላይ ሆናችሁ ካላያችሁት አታውቁትም ምን እያልን እንዳለን። ግን አምላክ እሱ ተሳስቶ አያውቅም። ይቅርታ የማይጠይቅበትን ስራ ነው የሚሰራው። የሙሴ አምላክ ሁሌም ቢሆን እሱ ትክክል ነው። ለዚህም ነው የእስራኤልን ሕዝቦች በታሪክ እንዳየነው የጥቂት ቀናቶችን ጉዞ 40 ዓመት ያደረገባቸው። እሱ ትክክል ነው። አምላክ ተሳስቶ አያውቅም። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። አምላክ ልቦና ይስጠን። በተቻለ መጠን መልካም ነገር ለማሰብ እንሞክር። ለሁላችንም በይበልጥ ለሀገር። እኛ ሁሌም የምንፈራው እነዚህ ክፋት የሚሰሩ ሰዎች በህዝቡ በግብር ከፋዩ ገንዘብ ደሞዝ የሚከፍላቸው ወይም ከሱ ጋር ግንኙነት ካላቸው እንፈራለን። አገሪቱ ዋጋ ትከፍላለች፣ ከፍተኛ ዋጋ ትከፍላለች። ይሄ ቴምፖራሪ ነው። ፐርማነንቱ ኦልሬዲ እየኖራችሁበት ነው። ኢትስ ኮንቲኒዩስሊ ኢት ዊል ጎ ዜር ዊል ናቲንግ ቢ ቤተር። ግን በቴምፖራሪ ደረጃ እንደዛ አይነት ነገር ዋጋ ይከፈላል። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እናመሰግናለን። ቻው